ጋር ለመዝናናት ወጥቶ ተገሎ የተገኘው ኖላንን በተመለከተ በይሳት ዓለም እየተነጋገረ ይገኛል። ይህ የምትመለከቱት ኖላን ዌልስ የተባለው ግለሰብም እንግዲህ አሜሪካ 250ኛ ዓመቷን ወይም ደግሞ የፍሪደም ዓመቷን በመታከብርበት ጁላይ 4 ላይ ማለት ነው ከሶስት ነጭ ጓደኞቹ ጋር ለመዝናናት ወደ አንድ ባህር ዳርቻ አቅልቶ ነበረ። ነገር ግን ምን እንደተፈጠረ አይታወቅም። አብረውት ከሄዱ ሶስት ጓደኞቹ በመነጠል ማለት ነው ባህር ውስጥ በመግባት ጓደኞቹ በሌላ ጀልባ ጥለው ተመልሰዋል። ነገር ግን ከሁለት ቀናት በኋላ በአንድ የባህር ዳርቻ ላይ ማለት ነው ሞቶ አስክሬኑ እንደተገኘ ነው እየተነገረ የሚገኘው። ይህም በርካታ ጥቁሮችን ጨምሮ በአሜሪካ ላይ መደናገጥን ፈጥሯል። ምናልባትም እነዚህ ጓደኞቹ ጥቃት አድርሰውበትና ገለውት ሊሆን ይችላል እየተባለም ይገኛል። ምክንያቱም ጓደኞቹ አብረውት ከሄዱ በኋላ ብቻውን ሲቀር እንኳን ምንም አልመሰላቸው፣ መተውም አልተናገሩም። ቤተሰቦቹ ለፖሊስ ካሳወቁና ምርመራ ከተደረገ በኋላ ነው የዚህ ልጅ አስክሬን እየተገኘው። በዚህ ሰዓትም እንግዲህ በርካታ መላምቶች እየተሰጡ ይገኛሉ። እነዚህ ሶስት ጓደኞቹም እንግዲህ በዚህ ሰዓት በምርመራ ላይ እንደሚገኙና በቁጥጥር ስር መዋላቸውን እየተነገረ የሚገኘው ወላጅናቱን ጨምሮ የተለያዩ የቤተሰቡ አባላትም እንግዲህ እጅግ በጣም ተደናግጠው በሀዘን ውስጥ እንደሚገኙ ነው እየተነገረ የሚገኘው። በርካታ ጥቁሮችም እንግዲህ ከነጮች ጋር ያላችሁን ጓደኝነት አስተካክሉ፣ እንዲሁም ደግሞ ነጮች በጥቁሮች ላይ ጥቃት ያደርሳሉ የሚሉ የዘረኝነት ጥያቄ የሚያነሱ ይገኛሉ። ይህ ነገር ግን በዚህ ሰዓት በአሜሪካ መደናገጥን አስከትሏል። በርካታ ሰዎችንም እያነጋገረ ይገኛል። በጉዳዩ ላይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። Our baby didn't come home. Your wife friends call you, say, hey, bud, what's up? Hey, you ain't going on vacation? No. የአንድ ጥቁር አሜሪካዊ ወጣት ግድያም ከፍተኛ ተቃውሞ መቀስቀሱ ተነገረም። ኖላን ዌልስ ይባላል። ዕድሜው 18። ባለፈው እሁድ የአሜሪካ የነጻነት ቀን ክብረ በዓል ከሶስት ነጭ ጓደኞቹ ጋር ሊዝናና በሚሲሲፒ ባህር ዳርቻ ይጓዛሉ። ሆኖም ሶስት ጓደኞቹ ማታ ቤታቸው ሲገቡ እርሱ አልተመለሰም። ቤተሰብ ለፖሊስ ያመለክታል። ከሁለት ቀናት ፍለጋ በኋላም አስክሬኑ በጀልባ ለሽርሽር ከጓደኞቹ ጋር ከሄደበት ከባህር ዳርቻው ቅርብ ርቀት ተገኝቷል። ዌልስ በነጭ ጓደኞቹ ግድያ ተፈጽሞበታል በሚል በጥቁር አሜሪካውያን ማህበረሰብ ዘንድ ከፍተኛ ቁጣ መቀስቀሱ እየተነገረ ነው። በተለይ ሽርሽር ከመጀመራቸው በፊት እርስ በርስ ሲጨቃጨቁና ዌልስ ሞቶ በተገኘበት ጊዜ ማንም አጠገቡ እንዳልነበር መነገሩ በነጭ ጓደኞቹ ተገድለዋል የሚለውን ጥርጣሬ አሳድጎታል። የእጅ ስልኩ አለመገኘቱም ሌላ ጥርጣሬ ፈጥሯል። ጥቁር በመሆኑ ብቻ ገና ሮጦ ያልጠገበን የ18 ዓመት ልጅ እንግዲህ ነጭ ጓደኞቹ በጀልባ ሊያዝናኑ ወስደው ገደሉት ማለት ነውና እባካችሁ ማለት ነው ሁሌም ቢሆን አንተ ብቻ እንደሃ ሆነ አራት አምስት ጓደኞች ሀብታም ከሆኑ ይቅርብ ያ ጓደኝነት ወይ ይገሉሃል ወይ ደግሞ በሱስ ጠምዶ ለቤተሰብም ለራስም እንዳትሆን ያረጉሃል ማለት እንደዚህ ነውና እናቱ እንግዲህ እንደዚህ ያነባች ነው ምንድነው ልጅ ያረገው እያለች ትገኛለችና ምን መሰላችሁ እንግዲህ ሚሲሲፒ ውስጥ እንደሚታወቀው አሜሪካ በርዝ ኦፍ ዩናይትድ ስቴትስ አለ አይደል እያሉ አሜሪካ የተመሰረተችበትን ዓለም ዓመታዊ በዓል ያከብራሉና ሚሲሲፒ ነው እንግዲህ ይሄ አሜሪካን ፉትቦል ተጫዋች የሆነ ገና የ18 ዓመት ታዳጊ ነው። ጓደኞቹ እንዳለ ነጭ ናቸው፣ እሱ ብቻውን ጥቁር ነው። ከዛ በኋላ እንግዲህ ወደ ሚሲሲፒ አለ አይደለ በቦት ወይም በጀልባ ሊዝናኑ ይሄዳሉ። ከዛ በኋላ ስልኩም እሱም ሳይመለስ ጓደኞቹ ብቻ ይመለሳሉ። ቤተሰብ እሪ ይላል። ልጅ ብቻውን ጠፋ ያለች እናት ስታለቅስ መጨረሻ ላይ ፖሊስ ኢንቨስቲጌት ያደርጋል። በስተመጨረሻም የልጁ አካል እንግዲህ ሞቶ ተገኝቷልና ይሄ ነው እንግዲህ መጨረሻው። ከማይመስል ጋር ጓደኛ አትፍጠር። አንተን የወደዱ ሊመስሉ ይችላሉ። ደሃ ሆነ ከሀብታሞች ጋር አትሁን፣ ጥቁር ሆነ ከነጮች ጋር አትሁን፣ ነጭም ሆነ ከጥቁሮች ጋር አትሁን። ተነጠለ የተወደድክ እንዳይመስል ጭምር ለማለት ነው። ይሄን ነገር እንዴት አያ ጁላይ 4 ነው እንግዲህ ኖላን ዌልስ ከነዚህ ከሶስት ጓደኞቹ ጋር በመርከብ ወደ ሆርን አይላንድ የተጓዘው ከሚሲሲፒ ተነስቶ ማለት ነው። ታዲያ እዛ ሆርን አይላንድ ላይ ተዝናንተው ከጨረሱ በኋላ ሶስቱ ጓደኞቹ ሲመለሱ እሱ ግን አልተመለሰም። ለምን? ጓደኞቹ እንዳሉት ከሆነ ከአንዲት ሴት ጋር
ያው ጊዜ ለማሳለፍ በሚል ማለት ነውና እኔ እዚህ ሆናለሁ እናንተ ሂዱ ብሏል ነው ያሉት እንግዲህ ሲናገሩ ማለት ነው። ከዛ በኋላ ነው እንግዲህ ኖላን ዌልስ ሊገኝ ያልቻለው። በኋላ ላይ በብዙ ፍለጋ እንግዲህ ሬሳው ሊገኝ ይችላል በጁላይ 6 ማለት ነው። እና ቁጥሮቹ ኢንተረስቲንግ ናቸው አይደል? ጁላይ 4 ጠፋ እዛ ሆርን አይላንድ ላይ ተመልከቱ። ሆርን አይላንድ ከዛ ጁላይ 6 ተገኘ ማለት ነው ሬሳው። 6 ቁጥር ብቅ አለች ማለት ነውና ለምን 4 ቁጥርንም እንዳነሳው በኋላ ላይ ታዩታላችሁ። በዛ ቀን ቁጥር ቀመር ማን እንደሞተ ማለት ነው በተመሳሳይ ሁኔታና የሚገርም ነው እንግዲህ የጃክሰን ካውንቲ የሸሪፍ መምሪያ መጀመሪያ ላይ እንዳሉት ከሆነ ድራውንድ እንዳረገ ወይንም እንደሰጠመ እንደሰመጠ እና ፋውል ፕሌይ ምንም አይነት ነገር እንዳልተጎዳ ጉዳት እንዳልተገኘበት ቫዮለንስ እንዳልተፈጸመበት ነው የሚያሳየው ብለው ነበር እኚህ ሼሪፍ ማለት ነው። እና the case remains under active investigation አሁንም ጉዳዩ በደንብ በንቃት እየተጣራ ነው ያለው ማለት ነውና ቤተሰቦች ይሄንን የሼሪፉን ቃል አልተቀበሉትም ወይንም በቃሉ አላመኑበትምና በተዋቂ This is the exact reason I tell my kids, friend or no friend, you can't trust anybody. How is it possible for a group of friends to go to Mississippi's Horn Island, but when they come back home, they come back without somebody that they went with? And they're going to say race ain't play a part. You see everybody in this picture right here. Tell me what looks different. Tell me. You had an 18-year-old accomplished football star, Nolan Wells, goes to Mississippi Horns Island with his friends on the 4th of July, and then he turns up missing. Mind you, all of his friends make it home safe. And the person that went with them, Nolan Xavier Wells, he's missing. And nobody has nothing to say about that. You have his so-called friends saying that they don't remember anything. They don't remember seeing what happened to him. Mind you, they have pictures on the boat. Mind you, they have pictures together. But nobody knows what happened to him. Now you got the Coast Guard, sheriff deputies, Marine units, and multiple agencies searching for him right now. They're searching the waters, searching surrounding areas, trying to figure out what happened. They're also saying that the last time he was seen with a team. They're also saying that they found his phone, but they didn't find him. What team do you know right now would leave his phone behind? Tell me that. But you see how all of this sounds? This is why disappearances like this and places like this always leave people questioning. If you spend time looking into missing person cases like this, then you already know what may be the outcome. Do you understand how this young man's parents has to feel? They just want their kid back. We definitely need to spread the word about this. We need some answers. This shit is crazy. You motherfuckers keep talking about don't make this about race. But if the roles were reversed and it was 3 black boys, 1 white boy, that white boy didn't make it home, them 3 black boys did, them motherfuckers would have been prime suspect number 1. And on top of that, lawyer up, make their accounts private and not cooperate with the police. Y'all will want them motherfuckers underneath the jail cell. But since some people can't understand because it's coming from us, maybe you'll understand it if it's coming from one of your people. That young black man who got on a boat with what he thought were 3 white friends and didn't return home. That's us. That's us pretending to be a safe space. And then when it's just convenient, that person doesn't matter to us. We don't care that we didn't come home with them. We don't know where they were. That's why, okay? That's why. And until you can see that. Just imagine if he decided not to go out on that boat to go celebrate the 4th of July. He would still be alive. Now, I'm not going to say they did it, but they are prime suspect number 1 because they was the last people to see him. They left with him, but didn't return with them. Count me out.